መድብል በስተመጨረሻም ተሳክቶለት ዝናን ይዞታል። ታዲያ አሁን ላይ አብሮት ነው ያለው። የሱ ድርሻ ነው ከዚህ በኋላ ከዛ ቤት ውስጥ ይዞት ወጥቶ ወደ ራሱ ወደሚፈልገው ቦታ መውሰድ። በዚህ ደስ ያላችሁ ካላችሁ ቪዲዮውን ላይክ በማድረግ ጀምሩት። ዝና አሁን ላይ ወድቋል መሬት ላይ። ማንም አይሰማውም፣ ማንንም አይሰማም፣ ምንም ማድረግ አይችልም። መድብል በዚህ ሰዓት አጣድፊኝ ነው የሆነበት። ይቺን እድል መቼም ቢሆን ተመልሶ ላያገኛት ይችላል። ወዲያውኑ ሞገስ ጋር ይደውልና ሞገስ ቶሎ ብለህ መኪና ይዘህ እንድትመጣ ፈልጋለሁ። አብሮህ ማንም እንዳይከተል መኪናውን ቀድመህ ማድረስ ይኖርብሃል። ለኤፍራታ ደግሞ ሜላት እየደወለችላት የት ነው ያለሽው? ልመጣ ነው ወደ አንቺ ቤት እያለቻት ነው። በዚህን ሰዓት መድብል እያደረገ ያለው ሜላት ቀድማ እዚህ መድረስ የለባትም። እሱ በወደቀበት ሰዓት ላይ ማን እንደወሰደው በኋላ ላይ ማወቋ ስለማይቀር እሷ እኛን ስለምትጠቁም ወደዚህ እንድትመጣ እንዳታደርጊያት። ኤፍራታ የተቻለሽን መንገድ እንዳለ መሞከር ይኖርብሻል። እሷ እዚህ እንዳትመጣ እኛ ወስደነው ከዚህ እስክንሄድ ድረስ። እስቲ ሳያዝ በፊት እንዴት እንደተከሰተ እንየው። መጀመሪያውኑ ዝና ያው ፈርዶበታል ሞት መድብል ላይ ማለት ነው። መርዝ አድርጎ ያንን ቢራ ሊያጠጣው ነበረ። ነገር ግን ኤፍራታ መጀመሪያውኑ ስስ ጎን አላት። ያም የሆነው ልቧ ርራሄ ትንሽም ቢሆን ስለነበራት ያኔ መድብል ሊጠጣ ባለበት ሰዓት ላይ አንዳች ያልተገባ ባህሪያትን ስታሳየው መድብል ይጠረጥራል። ወዲያውኑ ጥያቄዎችን ሲጠይቃት ነበረ። አሁን ላይ እየደወለልሽ ማን ነው ብሎ እንዲፋጠጣት ካደረጋት በኋላ እሷ ትመልስለታለች። ዝና ነው የደወለልኝ እና በዚህን ሰዓት ደግሞ እንዴት እንደደወለ አላቅም ብላ ለመዋሸት ትሞክራለች። መድብል ወዲያውኑ ይጠረጥራል። ይህን ነገር እኛም ስናደርገው ስለነበረ ታዲያ አሁን ልታጠቂኝ የሞከርሽው ሌላ ነገር ነው እንዴ? ወይስ የሚያገናኛችሁ ነገር አለ? ወዲያውኑ እሷ ትደነግጣለች። መጀመሪያውኑ እየተርበተበተች ስለነበረ መድብል በጣም እየጠረጠራት ይመጣና ይህንን ነገር እሷ እንድትጠጣው እየገፋፋት ነበረ። አይ ይሄ ነገር ይገለኛል፣ ዝና እኮ አንተን እንድገልል እኮኝ እዚህ ውስጥ መርዝ አድርጓል፣ እኔን ስለሚገለኝ ደግሞ መጠጣት አልፈልግም ብላ እውነቱን ስትነግረው በጣም ይደናግጣል። መድብል ወዲያውኑ ነበረ ልቡ የተሰበረው። ወደፊት የልጆቼ እናት ትሆኛለሽ ብዬ እያሰብኩሽ አንቺ ይህንን ነገር ማድረግሽ በጣም ከብዶኛል ለማመን ይላታል። ኤፍራታ ይህንን ሁሉ የተደረገችው እንደተገደደች እየሆነ ደጋግማ ትነግሯለች። መድብል ግን በዚህ ሰዓት ላይ ይህን የሚያስብበት ሰዓት አልነበረም። ወዲያውኑ ነገሮችን እንዳለ ራሱ እንደሚጠቀምበት ጭምር ለራሱ ያስረዳል። በዚህ ሁኔታ ላይ አንድ ሀሳብ ይመጣለታል። ሀሳቡም የነበረው እኔ እንደሞትኩኝ ሆንና አንቺ ወደዚህ ቤት ዝና እንዲመጣ ታደርጊዋለሽ። በዚህ ሰዓት ለኛ አማራጭ ይሄ ብቻ ነው፣ እሱን ሊይዘው። ታዲያ ይህንን ካደረግሽልኝ ምናልባት ላደረግሽው ነገር ይቅርታ ላደርግልሽ እችላለሁ። በዚህ ሰዓት ኤፍራታ ከመስማማት ውጭ ሌላ አማራጭ የላትም። ኤፍራታ ወዲያውኑ ወደ ዝና ትደውልለትና በቃ ያልከኝን እንዳለ አድርጌያለሁ፣ ስለዚህ በወንጀሉ ደግሞ እኔ መያዝ ስለማልፈልግ ወዲያውኑ ሬሳውን እንድታነሳ ፈልጋለሁ። ያኔ ዝና የመለሰላት መልስ በጣም ከባድ ነበር። ታዲያ ሜላት ትመጣለች። ከእሷ ጋር የሚመጡ ሰዎችም ስላሉ ሬሳውን ይወስዳሉ። እኔ የምመጣ አይሆንም ይላታል። እሱ ግዴታ መምጣት እንደነበረበት ተነግሯታል ከመድብል። ስለዚህ በዛም አለ በዚህ እንዲመጣ ብዙ ነገሮችን ታደርጋለች። መጨረሻም እንደማይመጣ እየነገራት እያለ ተስፋ ትቆርጣለች። ነገሩን እንዲህ ነው፣ አሁን ላይ እሱ ስላልሞተ እስከ መጨረሻው ስላልሞተ ሐኪም ቤት ወስጄ እንዲድን ማድረግ ይችላል። ያኔ ታዲያ እሱ ተረፈ ማለት አንተም ትጎዳለህ። ስለዚህ ራስህ መጥተህ ሬሳውን ውሰድ። አሁን ያንን ነገር መስማማት አልፈልግም እና እንደፈለግሽ አድርጊ፣ እኔ እንደውም አልመጣም፣ አንቺ ይሳበባል ይላታል። እሷ ደግሞ ማቀውን እንዳለ ለፖሊስ ነው የምናገርበት ስትለው ያኔ ዝና ቆም ብሎ ያስባል። እንዴት ከኔ ጋር እንደዚህ ውድድር ውስጥ ትገባለች ብሎ መጣው ብሎ ያኔ ወዲያውኑ ቢሆን ያን ከላይ ላለው ሰው ይደውልለትና ያው ያደረግነው ነገር ወይንም ያቀረው ነገር ተሳክቶልናል፣ እሱም ቢሆን ተወግዷል፣ ከዚህ በኋላ የሚያሳስበን ሰው አይኖርም። ያኔ ያንን ሲነገረው በቃ ትልቁን አሁን ላይ ነው ማክበር ያለብን፣ ደስታችንን ታዲያ በሰፊው ነው ማክበር ይኖርብናል ብሎ ከተነጋገሩ በኋላ በቃ ሄጄ ሬሳውን ማስወገድ ይኖርብኛል ይለዋል። ለዝና ድጋሚ አንድ ትዕዛዝ ይሰጠዋል። ይህኔ ታዲያ የነበረው ያው ይህንን ነገር ስታደርግ መቼስ አንድ ሰው ያየ ሰው ነበረ፣ የተባበረችህ ልጅ፣ እሷም አንድ ላይ መወገድ ይኖርባታል። ይህንን ስንል ታዲያ ምናልባት ፖሊሶች ነገሩ ላይ የሚገቡበት ከሆነና ለማጣራት የሚሞክሩ ከሆነ ልጅቷ በቀላሉ ልትናገር ስለምትችል እሷም አንድ ላይ ከተወገደች ከኔና ከአንተ ውጭ የሚያውቅ ሰው ስለሌለ ያኔ እሷ መሞቷ ግዴታ ነው ይለዋል። እና በዚህ ነገር ወደ ኋላ ብሎ ነበረ ለመስማማት። ነገር ግን እሺ ከማለት ውጭ ሌላ አማራጭ አልነበረው እና ወዲያውኑ ወደዛ ቤት ይገሰግሳል። ኤፍራታ ወደ ነበረች እዛም ሲደርስ ሞገስ መድብል መሬት ላይ ወድቆ እንዳየው ወዲያውኑ ለእሷ ጎበዝ ልጅ ነሽ፣ እንደ እህትሽ አይደለሽም፣ አንቺ
በተግባር ታሳያለች ነገሮች ብሎ ጎንበስ ብሎ እያየው ነበረ። በዛ ሰዓት አንገቱ ስር ይመታውና ለጊዜው ራሱን እንዲስት ያደርገዋል። መድብል ወዲያውኑ ብድግ ይልና ላሉ ሰዎች ወይንም ለሚረዱት ሰዎች እየደወለ ነበር። መጀመሪያ የደወለው ሞገስ ጋር ይደውላል። ሌላው ሞገስ በቃ ነገሮች እንዳለ አሁን ላይ በጣም አሪፍ ናቸው፣ ስለዚህ መኪና ይዘህ አሁኑኑ ወደ ኤፍራታ ቤት እንድትመጣ ይለዋል። ለምን እንኳን ብሎ ሲጠይቀው ነገሩን ለመናገር አልፈለገም። ሞገስ ወዲያውኑ የተባለውን ነገር ማድረግ እንዳለበት ይናገርና ከዛ ቤት ይወጣል። ያኔ ከሁለት አንዳቸው እዚህ ጋር ነበረ ችግር የሚፈጠረው። ሜላትም ቢሆን ወደ ኤፍራታ እየደወለች ወደ አንቺ ቤት እየመጣሁ ነው፣ አንቺ እዛ ሆነሽ ጠብቂ እየተነጋገሩ ነው ያሉት። በዚህ ሰዓት መጀመሪያውኑ ኤፍራታ በጣም ስለደነገጠች አንድ ነገር ትናገራለች። ያኔ ምንም ያልተጠየቀችውን ጥያቄ ስትመልስ ሰምታችኋል። ምንድን ነበር ያለችው? ይሄ ጋር ያው ዝና እኔ ጋር የለም፣ ቁልፍ ደግሞ ዝግ ነው፣ ቁልፍም አላስቀመጥኩልሽ እንዳትመጪ እያለቻት። ይህንን ስትላት ሜላት እንግዳ ነገር እንደሆነ ስለምታውቅ ወደዛ ቤት መምጣቷን የምታቆም አይሆንም። ከሁለት አንዱ ማን ነው ቀድሞ የሚደርሰው? ሜላት ወይንስ ሞገስ? ሜላት እዛ ቤት ሳትደርስ ሞገስ መጥቶ ከመድብል ጋር አንድ ላይ ሆነው ያው ዝናን ከዛ ቤት ይዘው ወጥተው ሌላ ደህንነቱ ወደ ተጠበቀ ቦታ ላይ ማገት ይኖርባቸዋል። ያኔ ራሱን ነቅቶ ሲያዩት ወዲያውኑ በጉልበትም ሆነ በማሰቃየት ዝናን ያው ብሩክ የት እንዳለና በሕይወት እንዳለ ወይም እነሱ ጋር እንደሆነ መረጃውን ማወጣጣት ይችላል። ይሄ ነገር ለመድብል ይሳካለታል ወይ? የብዙዎቻችሁ ጥያቄ ነው። ዝና መያዙና መታገቱ ለመድብል ምን ጥቅም አለው? የወንድሙን ነገር መጨረሻውን የሚያውቀው እና መጀመሪያውኑ ካለቃው ጋር ሲያወራ እንደሰማችሁ ያው የብሩክን ነገር በትንሹ ቢሆን እንነግራቸው ወይ ጥያቄ አቅርቦለት። ስለዚህ ዝና እኮ መጀመሪያውኑ ዝግጁ ነበረ ለመድብል ስለ ወንድሙ ሊነግረው ያው የሚያውቀውን ነገር ማለት ነው። ስለዚህ አሁን ደግሞ ሲታገት ያው እያሰቃያችሁ ነው ብሎ ትንሽ መረጃ መስጠታቸው። ነገር ግን ለዝና አንዱ መጥፎ ነገር የሚሆነው መጀመሪያውኑ ቢሆን ላለቃው ተናግሯል። የምንፈልገውን ሰው አስወግነነዋል ብሎ ነግሮታል። ስለዚህ ያ ሰውዬ ያለ ሐሳብ ነው የሚንቀሳቀሰው። ነገር ግን ዝና በመሃል ጠፋ ተብሎ ሲነገረው ምን ያስባል? መጀመሪያውኑ ሰውዬውን አስወግዶታል። ታዲያ ማን ነው ሊያፍነውና ሊያግተው የቻለው? አሁን ላይ ሙሉ ለሙሉ እርግጠኛ ሆኗል መድብል እንዳገተው፣ ያው ሜላት ቀድማ ካልደረሰች ማለት ነው። በዚህ ላይ ሞገስም መኪና ይዞ እየገሰገሰ ነው። ዝና ግን በዚህን ያህል ፍርሃታቸው በጣም የጨመረው ሴቶቹ ናቸው። ለምሳሌ የሞገስ ፍቅረኛም በዚሁ ልክ እሱ ጋር ያላችሁን ነገር ብታቆሙ ይሻላል አንድም ሁለቴ ተናግራለች። በመጨረሻም እነሱ እንዳገቱት ስትሰማ ምን ልታደርግ ይችላል? ብቻ ቀድሟቸው እንዳያመልጥ እንጂ እስካላመለጠ ድረስ ለነሱ ምንም አይነት ጉዳት አያደርስባቸው እና ታግቷል። ቀጣዩ ክፍል ላይ ምን እናያለን?